ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ነው ይዘንላችሁ ቀርበናል። ቅድስት ደጀን ያብራችሁ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታ የሚኖረኝ ነው የሚሆነው። የሀገር ውስጥ መረጃም ደግሞ የምናስቀድመው ጉዳያችን ነው። ከ4000 በላይ ሴቶች ለልጅነት እርግዝና ተጋላጭ ሆነዋል ተባለም። በደቡብ ኢትዮጵያ ክልል ባለፉት 9 ወራት የእርግዝና ምርመራ ከተደረገላቸው 33622 ሴቶች መካከል 4701 ሴቶች ለልጅነት እርግዝና መጋለጣቸውን የክልሉ ጤና ቢሮ አስታውቋል። በቢሮው የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ ለብስራት ራዲዮ እንደገለጹት የልጅነት እርግዝናን ተከትሎ የሚከሰተውን የስነ ልቦና ቀውስ፣ ከትምህርት ገበታ መራቅን፣ የጤና ችግርና መገለልን ለመከላከል ከትምህርት ቤቶች፣ ከወጣቶችና ስፖርት፣ ከሴቶችና ህጻናት ብሎም ከሃይማኖት ተቋማት ጋር በቅንጅት እየተሰራ ነው። በተለይም ከመደበኛ የስራ ሰዓት ውጪ ሰዓት በመመደብ አፍላ ወጣቶችና ወጣቶች የሚያዘወትሩባቸውን ስፍራዎች በመለየትም መረጃዎችን ተደራሽ ማድረግ ላይ ትኩረት መሰጠቱን አስተባባሪው ገልጸዋል። ጌዲኦ፣ ጋሞና ኮንሶም ከፍተኛ የልጅነት እርግዝና ካለባቸው ዞኖች መካከልም በቀዳሚነት ተጠቃሽ ሲሆኑ በክልሉ በ10 ዞኖች የአፍላ ወጣቶችና ወጣቶች ጤና ፎረም እንዲመሰረት መደረጉም ተገልጿል። ዘገባው የመባ ወርቅነህ ነው። ገንዘብ ከለከሉኝ በማለት የወላጅ እናቱን ንብረት ያወደመው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ ውስጥ ገንዘብ ጠይቆ የተከለከለው ልጅ የወላጅ እናቱን ንብረቶች በመሰባበር ጉዳት በማድረሱ በእስራት መቀጣቱን ፖሊስ አስታውቋል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ ሶፊያን አሉ የተባለ የ19 ዓመት ወጣት ገንዘብ ጠይቄ ተከለከልኩ በማለት በእናቱ ንብረት ላይ ጉዳት አድርሷል። ተከሳሹ ሚያዝያ 5 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ በጊኒር ከተማ አጋምሳ ቀበሌ ገንዘብ ጠይቆ በመከልከሉ ከወላጅ እናቱ ጋር በፈጠረው ቅራኔ የወላጅ እናቱን የብረት በር፣ የተለያዩ የኤሌክትሪክ መስመር ገመዶችን፣ የመብራት ማጥፊያና አምፖሎችን እንዲሁም የተለያዩ የቤት እቃዎችን በመሰባበር በፖሊስ ቁጥጥር ስር ውሎ የምርመራ መዝገብ እንደተጣራበት ገልጸዋል። በፖሊስ የተጣራው የምርመራ መዝገብም በወደመው የእቃ ግምታዊ ዋጋ ተገምቶም ለአቃቤ ሕግ የተላከም ሲሆን አቃቤ ሕግም ከፖሊስ የቀረበው መዝገብ ተመልክቶ በሰው ንብረት ላይ ጉዳት በማድረስ ወንጀል ክስ መስርቷል። ክሱን የተመለከተው የጊኒር ወረዳ ፍርድ ቤት ሚያዝያ 22 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሶፊያን አሎ የወላጅ እናቱን ንብረት በማውደም ዋጋ በማሳጣት ከአገልግሎት ውጪ በማድረግ በእርሱ እድሜ ላሉ ሁሉ ማስተማሪያ እንዲሆን በ1 ዓመት ከ6 ወር እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ለብስራት ራዲዮ መናገራቸውን የዘገበችው ባልደረባችን ሰብል አበበ ናት። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። ናይጄሪያ በዜጎቿ ላይ የተፈጸሙ ጥቃቶችን በተመለከተ ለማነጋገር የደቡብ አፍሪካን አምባሳደር መጥራቷ ተሰምቷል። ናይጄሪያ በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸመው ጥቃት ዙሪያ ለማነጋገር የአገሪቱን ተጠባባቂ ከፍተኛ ኮሚሽነር ጠርታለች። ናይጄሪያ ሰኞ ዕለት በደቡብ አፍሪካ በተከሰቱ ጉዳዮች ላይ ያላትን ጥልቅ ስጋት በይፋ ታቀርባለችም ተብሏል። ጉዳዩ በአገሮቹ መካከል ያለውን ግንኙነት ሊጎዳ እንደሚችል እንደምትገልጽም ይጠበቃል። ስብሰባው በቅርቡ ጸረ ስደተኛ ቡድኖች ባደረጓቸው ሰልፎችና በናይጄሪያ ዜጎች ላይ በደረሰ በደልና በንግዶቻቸው ላይ በተሰነዘሩ ጥቃቶች ላይ ያተኩራል ተብሏል። በቅርብ ሳምንታት ውስጥ ቢያንስ 2 ናይጄሪያውያንና 4 ኢትዮጵያውያን መገደላቸውን መገናኛ ብዙሃንም ዘግበዋል። በተመሳሳይ ጊዜ በሌሎች የአፍሪካ አገሮች ዜጎች ላይ ጥቃቶችም ተሰንዝረዋል። በአህጉሪቱ ውስጥ ካሉ ሌሎች አካባቢዎች የሚነሱ ሰዎች ለስራ ፍለጋ ከረጅም ጊዜ ጀምሮ ወደ ደቡብ አፍሪካ ያቀናሉ። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ጥቃቶቹን አውግዘው የውጭ ዜጎች የአገሪቱን ሕጎች እንዲያከብሩም አስጠንቅቀዋል። በ1994 የአገሪቱን የመጀመሪያውን ዴሞክራሲያዊ ምርጫ በማስመልከት ባቀረቡት የነጻነት ቀን ንግግራቸውን ደቡብ አፍሪካውያን የአፓርታይድ ስርዓትን በሚቃወሙበት ወቅት ሌሎች የአፍሪካ አገራት የሰጡትን ድጋፍም አስታውሰዋል። አንዳንድ የደቡብ አፍሪካውያን ግን የውጭ ዜጎች በህገወጥ መንገድ መግባታቸውን ከአካባቢ ነዋሪዎች ስራ እየወሰዱና ከወንጀል ጋር ግንኙነት እንዳላቸው በተለይም ከአደንዛዥ እጽ ዝውውር ጋር ግንኙነት አላቸው ሲሉም ይከሳሉ። የፈረንሳዩ ፕሬዚደንት ሆርሙዝን በአሜሪካና በኢራን የተቀናጀ ጥረት ዳግም እንዲከፈት አሳስበዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አሜሪካና ኢራን የሆርሙዝ ባህርን በተቀናጀ መንገድ እንዲከፍቱ ያሳሰቡ ሲሆን ትራምፕ የዩናይትድ ስቴትስ ጦር መርከቦች በውሃ መንገዱ ላይ እንዲሰማሩ ካዘዙ በኋላ ነው። ከሁሉም በላይ የምንፈልገው በዩናይትድ ስቴትስና በኢራን የተቀናጀ ጥረት ዳግም የመስመሩ መከፈት ነው። የሆርሙዝ ባህርን እንደገና ለመክፈት ብቸኛው መፍትሄም ይህ ነው ሲሉ ማክሮን በአርሜኒያ የአውሮፓ መሪዎች ስብሰባ ላይ
ተናግረዋል። የፈረንሳዩ መሪ አክለውም ግን ለኔ ግልጽ ባልሆነ ማዕቀፍ በማንኛውም ወታደራዊ ዘመቻም አንሳተፍም ሲሉ ተደምጠዋል። በሌላ በኩል የኢራን ጦር ትራምፕ በሆርሙዝ ባህር ዳርቻ ላይ የተዘጉ መርከቦችን ለማስለቀቅ የባህር ኃይል ተልዕኮ ለሰጠው መግለጫ ምላሽ ሰጥቷል። የውሃ መንገዱ ደህንነት በኢራን ኢስላማዊ ሪፐብሊክ ታጣቂ ኃይሎች እጅ ነው በማለትም አስጠንቅቋል። በማንኛውም ሁኔታ ውስጥ ያለ አስተማማኝ መተላለፊያና አሰሳ ከጦር ኃይሎች ጋር በቅንጅት መከናወን አለበት ሲሉ አስጠንቅቋል። የሆርሙዝ ባህር ዳርቻ ደህንነትን በሙሉ ኃይላችን እናስተዳድራለን። እናም ሁሉም የንግድ መርከቦችና ታንከሮች ደህንነታቸው አደጋ ላይ እንዳይወድቅ በሆርሙዝ ባህር ዳርቻ ላይ የሰፈረው የታጠቁ ኃይሎች አስተባባሪነት ከሌለ ከማንኛውም እንቅስቃሴ እንዲታቀቡ እናሳውቃለን ሲል ወታደራዊ ኃይል አስታውቋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ሁኑ።